የወንዶች በላይ ነኝ እያለው ዝና በመድብል ተደበደበ። መድብል ታሪክ ሰራ። ሞገስ ካለበት ጭንቀትን አተረፈው። በብሩክ መጥፋት ተጨንቀው ወደ ፖሊስ ጣቢያ ሄደን ማመልከት አለብን እየተባባሉ ዝናን ከርቀት ሲያየው ሞገስ ደነገጠ። ምን ያስደነግጠሃል ሲል መድብል ለሞገስ ሲጠይቀው ያውና መጣ እሱ ጨካኝ አረመኔ ሰው ነው ሲል ለመድብል ሲመልስለት ታዲያ ምን ያስፈርሃል? ወንድ ልጅ አይደለህም እንዴ ብሎ ለሞገስ መለሰለት። መጣ ዝና ካጠገቡ አንተ ውሻ ሚስቴን ለምን ወሰድህ ሲለው እሱን ለመደብደብ ሲጋበዝም መድበል ስርዓት እንደዚህ መሆን አስፈላጊ አይደለም፣ ጥፋተኛ ከሆነም በህግ መጠየቅ ነው እንጂ መደባደብን እዚህ ምን አመጣው ቢለውም እንደዚያማ ካሰብክ አንተ ወንድ ነኝ እያልህ ነው ናግጠመኝ አለው። መድብል ዝናን ደበደበው። ዝና ወደቀ። በብሩክ መጥፋት የተጨነቀችው አፍቃሪዋ ቅድስት አብስታ ተጨንቃለች። ምን ነው ጋሼ እኔ አልፈልግምና ስለተግደረደርኩኝ ነው ወይ ደግሞም ሽማግሌ ላክ ስላልኩት ነው ወይ የጠፋው? ጋሼ ግን አንዴ እንኳን ከንፈሬን አልሳመኝም፣ ወንድ ነው ግን ይፈራል እያለች ቅድስት እየተብሰለሰለች ነው። ቅድስት ዝጋ ነገር አመጣኝ። ሰላም ጤና ይስጥልኝ ውድ የተከበራችሁ የሴቶች ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ተረፍረፍ ይበል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ላይክ እና ሼር በማድረግ እስከ መጨረሻው እንድትከታተሉት ስል በአክብሮት እጠይቃለሁኝ። ምሳሌ ድራማ ክፍል 73 ተለቋል። ብሩክ ጠፍቷል። በብሩክ መጥፋት ደግሞ ወንድሙ መጥቶለታል። መድብል እሱን እየፈለገ ይገኛል። ፍቅረኛውን የደበቃት ሞገስ ደግሞ ዝና እየፈለገው ይገኛል። ከእሱ ጋር ስለ ብሩክ ተገናኝተው ማውራት ስለነበረባቸው ሁለቱ ተቀምጠው እየተወያዩ ዝና የሚባለውን ሰው ምን አይነት ሰው ነው እያለም ስለሱ እየጠየቀው ነበር። ድንገት ዝና ወደ እነሱ ሲመጣ ሞገስ በጣም ደነገጠ። ለምንድን ነው እንደዚህ የምትደነግጠው? ምን ሆነሃል ሲል መድብል ለሞገስ ሲመልስለት ያውና መጣ ጨካኝ ሰው ነው፣ ስለማታውቀው ነው፣ ዝና ማለት በጣም ከባድ ሰው ነው ብሎ ለመድብል ሲመልስለት መድብል ደግሞ ድንገት አጠገቡ ሲመጣ ፊት ለፊት ተገጣጠሙ። አንተ ደፋርና ውሻ ለምንድን ነው ሚስቴን እየወሰድካት? ካስቀመጥክበት ከወሰድክበት ሚስቴን አንጣ ብሎ እሱን ለመደባደብ ሞገስን ለመቅጠም ሲፈልግ ስርዓት ያዝ፣ መጠየቅ ባለብህ መንገድ በስርዓት ጠይቀው፣ ጥፋተኛ እንኳን ከሆነ በህግ መጠየቅ ነው እንጂ ያለብህ እንዴት እጅን ትሰነዝርበታለህ ብሎ ለዝና ሲነግረው አንተ ማነህ? እኔን አታውቀኝም ማለት ነው ብሎ ነገረው። እኔ ስርዓት ያዝ ነው እያልኩህ እባክህ ዝና ብሎ ሲነግረው እኔ ዝና መሆኔን በምን አወቅ ታውቀኛለህ ማለት ነው ሲለው ለመድብል ነገረው። መድብልም አላርፍ ስላለው መታው፣ ወደቀ። ዝና እንግዲህ ከወንዶች በላይ ነኝ እያለው ወድቋል ማለት ነው። በብሩክ መጥፋት ደግሞ ቅድስቴ በጣም ተጨንቃለች። ተቀምጣ እኔ አይሆንም ያልኩት ለእኔም ሚስት እንዲሁም ለልጅም እናት መሆን ትፈልጊያለሽ አይደለ? ስለዚህ ለእኔ ሚስት ሆኝኝ ብሎ ሲጠይቃት እንደ ሴትነቷ ወጉ ተግደርድራ ነበረ። በዛም መልክ ደግሞ ያሰበችው እኔ ሽማግሌ ልካህ ነው ከዛ በፊት ፈጽሞ የሚለውን ነገር ነግረው ነበረ። ያ ነገር ደግሞ ነው ወይ ማለት ዛሬ ከልክያለሁ ነገ ካለ ፈቅዳለሁ ብላ ቅድስቴ እንግዲህ ተንፍሳ ነበር። እኔ አይደለሁም ቅድስቴ ማለት ነው። ቅድስቴ ተንፍሳ ነበር እና አስቀይሜው ይሆኑ በዛ ተከፍቶ ይሆኑ ጥሎኝ ሄደው ይሄን ያክል ጊዜ የጨከነዋል። ከባድ እኮ ነው ፍቅር፣ አያድርስ እኮ ነው። ሲቃይ ብቻ ነው መውደድ 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 ሳይሆን መውደድ ያዘውን ጥልቁን ነው ማሰብ እና ሽማግሌ ላክ ሳልለው በዛ ምክንያት ነው። ደግሞ ይፈራል፣ ወንድ ነው ይፈራል። እኔ እኮ ከባድ እኮ ምን ማለቷ ነው? ቅድስት የዚህ ጋር ወንድ ነው፣ ጀግና ነው፣ ወንዳ ወንድ ነው ብሩኬ። አረ ቅድስት ደፋር ሆነ። ምን አለ? አንዴ እንኳን አንዴ
አንዴ ከንፈሬን አልሳመኝም። ወንድ ነው፣ ጀግና ነው፣ ግን ይፈራላል። ጉድ ነው። ቅድስት እዚህ ጋር ደፋር ሆናለች። ወይዘሮ ማህሌት ከእፍራታ ጋር ተቀምጣ ገንዘብ ወዳድ አይደለችም እንዴ? እባክሽ አብረሽኝ ሆነ ቦታ ተከታያኝ አለቻት። አልፈልግም፣ ይልቁንስ ዛሬ ብር ዝና አልሰጠሽም ወይ? ብር ሰጥቶሽ ከሆነ እኔ ብር ቸግሮኛል ስጭኝ ስትላት ሆነ ቦታ ከሄድሽ ነው፣ ያለበለዚያ አልፈልግም፣ እንዲያውም ገንዘብ ሳይሆን ምግብ ነው የምጋብዝሽ አለቻት። ያቺ ምስኪን ሁለት ገንዘብ ወዳዶች ገንዘብ የሚያሳድዱት ምን ለማድረግ ነው? የት ቦታ ለመሄድ ነው ብላ ስትጠይቃት ሲንጦለጦሉ ብሩክ ቤት ሄዱ። ብሩክ ቤት ምን ልትሰሪ ነው የምትሄጂው ብላ ስትጠይቃት ቤቱን አልሸጠውም፣ ስለዚህ ስለ ቤቱ እንደገና እኔም ያገባኛል ብዬ ለመከራከር ክሴን መመስረት አለብኝ ብላ ለኤፍራታ ጦልጧሊት ነገረቻት። ኤፍራታም እንደነዷት የምትከተሏ እሺ ብላ ይቅርብሽ ብላን ብታስጠነቅቃትም በዝናዬ ተመክታ ዝናዬንም ወደው ምንም ይስራ አያገባኝም ብቻ ብር ይኑረው አለች ማህሌት። ግን ያም ደግሞ አልተሳካላትም። ማህሌት ከዝና ጋር እንድትሆን ዝና እድሉን እየሰጣት ያችን ሚስቱን ሉላ ካጠገቡ እስከምትገባና በእጁ እስከምትገባለት ድረስ ነው። ሉላ ደግሞ እሱ ጋር ከሆነች እንዴት አድርጎ እንደሚያኖራት ለማህሌት ነግሯታል። ቤቴ አሰቃያታለሁ፣ ንጹህ እህል እንኳን ሳይሆን የውሻ ምግብ እየሰጠኋት ነው። ማታ ማታ ከኔ ጋር ታመሻለች፣ ቀን ቀን እንደ ውሻ አሰቃያታለሁ ብሎ እንግዲህ ለማህሌት ተጦልጧለች ነገራት። ማህሌት ተጦልጧለችም እየተንጦለጦለች ኤፍራታን ከኋላ እንደ ውሻ አስከትላት ሄደች። ስትሄድ ዳጣዬ አባቷና ቤተሰቦቿን በማግኘቷ በጣም ደስ ብሏታል። ወንድ አደረገሽ ስትላት ቅድስትም ቀሚስ በመልበሷ እንግዲህ ሴት መሰልሽ ወንድ ነበር የምትመስሉ እያለቻት ስርዓት ያዥ፣ ከፈለግሽ ይህንን ቀሚሴን አውልቄ የቡራን ሱሪ ነው የምለብሰው አለቻት። አንቺ ስርዓት ያዥ የለበሽው አምሮብሻል ስትልም ደግሞ ለዳጣ ቅድስት ይነግራታል። በሩን ስታንኳኳ ስትንጦለጦል ብሩክ እየመጣል ብላ በሩን ልትከፍተው ቅድስቴ ስትሄድ ተናፋቂው ብሩኬ ቅርታል። ማናት? ጦልጧሊት ማህሌት ያንም ወረቀት ይዛ ሰጠቻት። ምን ልትሰሪ መጣሽ አንቺ ጨካኝ፣ ደግሞ ምን ቀረሽ? ተስፋ ትቆርጭም ወይ ብላ ስትላት ምን አገባሽ አንቺ፣ ቤቱ አልተሸጠም፣ ይህንን ወረቀት ለብሩክ ስጭው ብላ ማህሌት ተንኮል ያልቅብሽ ለቤት ሰራተኛዋ ሰጠቻት። ቤቱ አልተሸጠም? ምን ማለት ነው ቤቱ አልተሸጠም ብላ ቅድስ ደግሞ ለመከራከር ስትሞክር አንቺ ደረጃሽን አታውቂም እንዴ? ሚስቱ ነኝ ብለሽ ነው? ሰራተኛው እኮ ነሽ። ሚስጥሩን ሁሉ ዝርግፍ ያደርግልሽ መሰለሽ እንዴ ብላ ታስጠነቅቃታል። አሁን አናታችሁን ሳልላችሁ ከዚህ ቤት እውጡ፣ ሌላ ነገር እሰራለሁ ብትሉ አለቃችሁ ማለት ዳጣ ደፋሯ ማህሌት ያስከተለቻት ከኋላ ተከታዩዋ ኤፍራታ ትንፍሽ ሳትል ተከትላት ተመለሰች። እንዳላጋጭሽ ወደ መጣሽበት ተመልሰሽ ሂጂ አለቻት። እሷም እየተርበተበተ ደንግጣ ኤፍራታ ሄደች። አቶ መድብል ወደ ቤት ተመልሷል። መድብል ደግሞ ልጅቷ ወደ ትምህርት ቤት እንድታደርሰኝ ስትለው እኔ አንዳንደኛ በደረጃ የማይወጣ ልጅ ትምህርት ቤት ሄጄ አጎት መሆን አልፈልግም አላት። እንደዚያ ነው? እሺ በቃ ኔክስት ይር እኔ አንደኛ ወጥቼ አንተ ትመጣለህ ስትለው በጣም ደስ አለው። በዛ ቅድስትዬ ደግሞ በብሩክ መጥፋት ዳግመኛ የተጨነቀችው እንግዲህ በቃ አትጨነቂ፣ አይዞሽ፣ ይህኔ አንዷን ይዞ እየተዝናና ነው አለቻት ተንኮለኛዋ ዳጣዬ። እንዴት ብላ አኮረፈች የቤት ሰራተኛዋ ቅድስት። ምን ነው ብሩክ ሴት ሚስት አግብቶ ወይንም ሴት ይዞ ቢዝናና ለእኔ ምንም አይደለም ላንቺ ነው እንጂ ስትላት ቅድስቴ በጣም እቅራላት። አንቺ ሳይከፋሽም ምን ብላ ለዳጣ ስትመልስላት ዳጣዬ እኔማ ደስ አይለኝም፣ ለእኔማ ምንም አይደለም፣
ደስ የማይልሽ ግን ላንቺ ነው ብላ ለቅድስቴ ነገረቻት። ቅድስቴ ክላሷ ተቀምጣ አሁንም ተጨንቃ ወረቀቱ ለምን መጣ፣ ስለዚህ ቤት ጉዳይ አሁንም አላለቀለትም እያለች ሀሳብ ገብታ ጓደኛው ጋር ሞገስ ጋር ደወለች። ሞገስ እንዴት ነህ? ማህሌት መታ ነበር፣ ወረቀት አመጣች፣ ጋሽ ደብቆናል፣ ዋሽቶናል፣ ቤቱን አልሸጠውም ስትል ለጓደኛው ተናገረ። እሱም እንዴት ተደርጎ ከየት መጥቶ ተኛ ተጓደኛው እና ከምትወደው ፍቅረኛ ተደብቆ ልጅቷ ከየት ገንዘብ መጥቶ ታከመች፣ እንዴትስ ቤቱ አልተሸጠም ብሎ እሱም ተፍቅረኛው ጋር ተቀምጦ ተብሰለሰለ። ለፍቅረኛው ዛሬ ነፍሴ ወጥቶልሽ ነበር የኔ ፍቅር፣ መድብል ነው ህይወቴን ያተረፈው ብሎ ለሉላ የነገራት። መድብል አለች፣ መድብልን ስለምታውቀው። አው ዝናን አገኝቸው ነበር፣ መድብል ነው ህይወቴን ያተረፈው፣ ተርፌልሻለሁ የኔ ፍቅር፣ ከእንግዲህ በኋላ ሰላማዊ ህይወት እንኖራለን፣ ልጆች እንወልዳለን፣ 7 ሴት 7 ወንድ 14 ልጅ ትወልዳላችሁ ብላኛለች ዳጣ እያለ ከሷ ጋር ፈታ እያለን አሁን ተነሽ ምግብ ይዤ መጥቻለሁ የኔ ውዴን ፍቅር እንብላ ሲላት በዛም በደስታ አብረው ምግባቸውን እየበሉ ቅድስት ሁሉንም ነገር ነገረችው። በጣም ተናዶ ጥያቄ የፈጠረበት እኛ ለሱ ስንት ሆነንለት ቤቱ ያልተሸጠበት ምክንያት ለምንድን ነው እያለ እየጠየቀ ነው። ሉላ ባለቤትሽ ዝና ምንድን ነበር ስራው ሲል ለሚስቱ ሞገስ ጠየቀ። እሱ በጣም ከባድ ስራ ነው የሚሰራው። ስታስበው ከአባቱ የወረሰው ውርስ መሰለው ወይ ስትል ደግሞ ዝርግፍ አድርጋ ስትነግረው ንገሪኝ አለ። በጣም አደንዛዥ እጽዎች ከኢትዮጵያ ወደ ውጭ ሀገር የሚላላክ ስለዚህ ደግሞ ይሄንን በስልክ ሲያወራ ሰማለሁ። ስራው ይሄ ነው። ሌላ ብዙም ነገር እየሰራ ስራውን ዝርግፍ አድርጋ እውነቱን የዝናን ሚስቱ ዘርግፋ ነግሯል። ማህሌት የመስራች አለችው ለዝና። ወረቀቱን ሄጄ እኮ ለብሩክ ቤት ሰጠሁኝ ክሴን ጀመርኩ ስትለው ዝና አንቺ ከረፈፍ ምን አባት የላድርግሽ ምን ልሆን አላት። ምን ነው ጥሩ አልሰራሁም እንዴ ስትለው አንገቷን ይዞ ዘው ሲጥ አደረጋት። ዳጣዬ አንቺ መልካም ልጅ እንደሆነሽ ቅድስት ነግራኛል ያላት መድብል ዳጣን ወደዳት፣ አደነቃት። ስላንቺ መልካምና ጥሩነት ነግራኛለይ ብሎ ሲላት አሁን ተነሽና የመሀሌትን ቤት አሳየኝ ብሎ ለዳጣ ነገራት። ቅድስቴ ወረቀት አንጥታለች፣ ቤቱ አልተሸጠም ብላኛለች፣ የምነግራችሁ ነገር አለ እያለች እየተርበተበተች እውነቱን ለመድብል ነገረች። ቤቱ እንዳልተሸጠ ማህሌትን ሲጣርጎ ሊያንቃት ዳጣዬን ያሳየኝ እያለ ዳጣን ይዟት ሄዷል። ዝና ጋር እንግዲህ ጠጋ ያለችው ብር ወዳዷ እንዲሁ ደግሞ ሀብታም ስለሆነ ምንም ስራ ብር ብቻ ይኑረው፣ እኔ እሱን ወደዋለሁኝ፣ ደግሞ ወንድ ነገር ነው ያለችው። ልትበላ ነው። ተበላች ማህሌት። ቅድስቴ አይዞሽ ብሩክዬም ይመጣል እኔ ወንድም የለኝም አንቺ እህትም አሉሽ ብላ ምሳሌ ለዳጣ ስትነግራት ላንቺ ደግሞ ትወልድልሻለች ቅድስት አለቻት። እንዴ ልጅ እኮ ያለ ባል አይወለድም፣ ቅድስቴ ደግሞ ባል የላትም አለች። አላወቀችም መሰለኝ።